እንደምን አላችሁ ይህ የምስራቅ ሚዲያ የዘወትር የትንታኔ ዘገባችን ነው። ዛሬም እንደተለመደው አንድ የትንታኔ ዘገባ ወደ እናንተ ልናደርስ ወደን። የዛሬው የትንታኔ ዘገባችን የቀድሞው የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸውን የተመለከተ ዝግጅት ከጠቅላይ ሚኒስትር አብይ አህመድ በፓርላማ ያደረጉትን ንግግር አስመልክቶ የሰጡትን ምላሽ በዝርዝር ያቀርባል፣ ያስቃኛል። እስከ ዝግጅታችን መቋጫ ድረስ አሁንም በድጋሚ አብራችሁን ትቆዩ ዘንድ ግብዣችን ነው። ጠቅላይ ሚኒስትሩ ገዱን ወደ ኤርትራ የላኩት የትግራይን ህዝብ አታጎሳቁሉ የሚል መልእክት ለማድረስ ነው ማለታቸው ሐሰት መሆኑን ገልጸዋል። አቶ ገዱ እንደሚሉት ወደ አስመራ የተላኩት የትግራይ ጦርነት ከተጀመረ በኋላ ሳይሆን ጥር 2013 ዓ.ም ሲሆን መልእክቱም በጋራ ድል እንኳን ደስ አላችሁ ለማለት ለተደረገላቸው ድጋፍ ምስጋና ለማቅረብና በሰብአዊ መብት ጥሰት ክስ ዙሪያም በጋራ ለመጠንቀቅ እንጂ ስለ ትግራይ ህዝብ አልነበረም። ጠቅላይ ሚኒስትሩ አቶ ገዱ የውጭ ጉዳይ ሚኒስትር በነበሩበት ጊዜም ወደ ኤርትራ ተልከው እንደነበር ቢናገሩም አቶ ገዱ ግን ከኃላፊነታቸው የተነሱት ጦርነቱ በተጀመረ ማግስት በጥቅምት 2013 ዓ.ም እንደነበርና ወደ ኤርትራ የሄዱት ከዚያ በኋላ እንደሆነም አስረድተዋል። አቶ ገዱ በወቅቱ የትግራይ ህዝብ እንዳይጎዳና የሲቪል አስተዳደር እንዲቋቋም ሐሳብ አቅርበው እንደነበርም ጠቅላይ ሚኒስትር ግን ለብቻቸው ጠርተው ትግራይ እንዳይነሳ አድርገን አደቀነዋል የሚል ንግግር ማድረጋቸውንም ገልጸዋል። የኤርትራ ጦር እስከ ደብረታቦር ድረስ መጥቶ እንደተዋጋና ሁለቱ ሰራዊቶች እስከ ፕሪቶሪያው ስምምነት ድረስ እንደ አንድ ጦር አብረው ሲሰሩ እንደነበርም አቶ ገዱ ጠቅሰዋል። ቪዲዮው ጠቅላይ ሚኒስትሩ በተለያዩ ጊዜያት የሚሰጧቸው መግለጫዎች እርስ በርሳቸው የሚቃረኑ መሆናቸውን ያሳያል። ለምሳሌ መቀሌ ከመግባት የዘገዩት የራሳችን ሰራዊት ጉዳት እንዳያደርስ ነው ካሉ በኋላ አሁን ደግሞ የሻዕቢያ ጦር እንዳይገባ ለመግታት ነው ማለታቸውም ይታወሳል። እርሶ በንግግር እንደገለጹት ጉዳዩ በታሪክ መዝገብ በአግባቡ ይቀመጥ ዘንድም የነበረውን ሁኔታ ምንም አይነት መጨመርም ሆነ መቀነስ ሳያስፈልገኝ በነጻ ህሊና እንድገልጽ የእርሶ ንግግር አስገድዶኛል ይላሉ። ክቡር ጠቅላይ ሚኒስትር እዚህ ላይ ትልቅ ስህተት ፈጽመዋል። እኔ የማውቀው ሀቅ ከዚያ የተለየ በመሆኑ በዚህ ረገድ ጥሩ ምስክር ልሆንልዎት አልችልም። እንደርሶ ከእውነት ጋር የተጣላ ሌላ ምስክር ቢፈልጉ ይሻሎታልም ብለዋል። የትግራይ ጦርነት ከተጀመረ በኋላ እኔ የውጭ ጉዳይ ሚኒስትር እንደነበርኩና በትግራይ ህዝብ ላይ የተፈጸመውን ወንጀል በተመለከተ መልእክተኛ ሆኜ ወደ ኤርትራ ተልኬ እንደነበር በፓርላማ ንግግሩ የገለጹት ሙሉ በሙሉ ሐሰት ነው። እኔ ከውጭ ጉዳይ ሚኒስትርነት የተነሳሁት የትግራይ ጦርነት በተጀመረ ማግስት ማለትም ከጥቅምት 25 2013 ዓ.ም ጀምሮ ነው። የእኔ የውጭ ጉዳይ ሚኒስትርነትና ወደ ኤርትራ መሄድ የማይገናኙ ጉዳዮችም ናቸው። አቶ ገዱ ጥር 2013 ዓ.ም ወደ አስመራ የሄዱበትን ትክክለኛ አጀንዳዎች እንዲህ ይዘረዝራሉ። በወያኔ ላይ በጋራ በወሰድነው የተቀናጀ ኦፕሬሽን ለድል በመብቃታችን የእንኳን ደስ ያለህ የደስታ መግለጫ ማስተላለፍ፣ የኤርትራ መንግስትና ህዝብ ለሰራዊታችን ላደረጉት ድጋፍ ምስጋና ማቅረብ፣ ከሰብአዊ መብት ጥሰት ጋር በተያያዘ ሰፊ የስም ማጥፋት ዘመቻ ከፍቶብናል። ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚሉ መልእክቶችም ነበሩ። አቶ ገዱ አንድ ስብሰባን በማስታወስም ቃል በቃል እንዲህ ብለዋል። ለብቻ ጠርተው የነገሩኝና ስለ ትግራይ ህዝብ ያለውትን አመለካከት በትክክል የሚያሳየውን አስተያየትን ላስተውሶ ይላሉ። ትግራዮች ከእንግዲህ ከደረሰባቸው ሽንፈት አገግመው ጠንክረው ሊወጡ ይችላሉ ብለህ አታስብ። እንዳይነሱ አድርገን ሰብረናቸዋል፣ እንዳይነሳ አድርገንም አድቅቀነዋል፣ በቀጣይም ይበልጥ እናደቀዋለን የሚል ነበር። በ2013 ክረምት ላይ የትግራይ ኃይሎች ወደ አማራ ክልል አልፈው በገቡበት ወቅትም የኤርትራ ሰራዊት እስከ ደብረታቦር አካባቢ ድረስ መጥቶ መዋጋቱን እናስተውሳለን። ጠቅላይ ሚኒስትሩ ገዱን ወደ ኤርትራ የላኩት ሰራዊታቸው መቀሌ ከመግባቱ በፊት የኤርትራ ጦር ከተማዋ እንዳይገባና ህዝብ እንዳይጎሳቆል እንዲለምን ነው ብለው የተናገሩትን አቶ ገዱ እንደሚከተለውም አጣጥለውታል። ጦርነቱ በተጀመረ በ24 ሰዓት ውስጥም ጥቅምት 25 2013 ዓ.ም ማለት ነው ከውጭ ጉዳይ ሚኒስትርነታቸው መነሳታቸውና በወቅቱ ምንም አይነት ተልእኮ እንዳልተሰጣቸውም ገልጸዋል። ጠቅላይ ሚኒስትሩ ለህዝብ አስበው እንደላኳቸው አድርገው ማቅረባቸውን አቶ ገዱ ከእውነት ጋር የተጣላ ምስክርነት ሲሉም ጠርተውታል። አቶ ገዱ ወደ አስመራ የሄዱት ከጠቅላይ ሚኒስትሩ ንግግር በተለየ መልኩና ጊዜ መሆኑንም ጠቅሰው ለፕሬዝዳንት ኢሳያስ ያደረሱት መልእክት የሚከተሉት እንደነበሩም በዝርዝር አስፍረዋል። በህወሓት ላይ በጋራ በተደረገው ኦፕሬሽን ለተገኘው ድል
የእንኳን ደስ ያለ መልእክት ማድረስ፣ የኤርትራው መንግስት ለኢትዮጵያ መከላከያ ሰራዊት ላደረገው ወንድማዊ ድጋፍና እንክብካቤ ምስጋና ማቅረብ፣ ዓለም አቀፍ ማህበረሰብ በሰብአዊ መብት ጥሰት እያካሄደ ያለውን የስም ማጥፋት ዘመቻ በጋራ ለመከላከልና ጣጣ እንዳያመጣም መጠንቀቅ። አቶ ገዱ ወደ አስመራ ከመሄዳቸው በፊት ለጠቅላይ ሚኒስትሩ አንድ ጥያቄ አንስተው እንደነበርም ገልጸዋል። ይህም የዓለም አቀፉ ማህበረሰብ የኤርትራ ሰራዊት እንዲወጣ እየጠየቀ ነው፣ ለምን ለኤርትራ መንግስት በግልጽ እንዲወጡ አንነግራቸውም የሚል ጥያቄ ሲያቀርቡ ዶክተር አብይ ደግሞ በመልሳቸው ሰራዊታችሁን አስወጡ ብለህ በፍጹም እንዳትጠይቅ ብለው እንዳስጠነቀቋቸውም ተናግረዋል። አቶ ገዱ በፓርላማው ገዱ ይናገር ተባለው ጥሪ በሰጡት ምላሽም ጠቅላይ ሚኒስትሩ ስለ ትግራይ ህዝብ ያላቸውን እውነተኛ አመለካከት የሚያሳይ ነው ያሉትን ንግግር ይፋም አድርገዋል። በስራ አስፈጻሚ ስብሰባው ወቅትም አቶ ገዱ ወታደሩ በበቀል ስሜት ህዝብ እንዳያንገላታ ጥንቃቄ ይደረግ የሚል ሐሳብ አቅርበው ነበር። ከስብሰባው በኋላ ግን ጠቅላይ ሚኒስትሩ ለብቻቸው ጠርተው ትግራዮች ከእንግዲህ ከደረሰባቸው ሽንፈት አገግመው ጠንክረው ሊወጡ ይችላሉ ብለህ አታስብ፣ እንዳይነሱ አድርገንም አድቅቀናቸዋል ማለታቸውንም አቶ ገዱ በዝርዝር አስፍረዋል። ሌላው በዝርዝር የተጠቀሰው ነጥብ የኤርትራ ጦር ተሳትፎ መጠን ነው። አቶ ገዱ እንደሚሉትም የኤርትራ ጦር በ2013 ክረምት ላይ የትግራይ ኃይሎች ወደ አማራ ክልል በገቡበት ወቅትም እስከ ደብረ ታቦር ድረስ ዘልቆ በመግባት መዋጋቱንም ገልጸዋል። እስከ ፕሪቶሪያው ስምምነት ድረስ ሁለቱ ሰራዊቶች እንደ አንድ ሀገር ጦር ተቀናጅተው ሲሰሩ እንደነበር ማረጋግጠዋል። የቃላት ጦርነት በኢትዮጵያ ወቅታዊ ፖለቲካ ውስጥ ትልቅ ስፍራ የሚሰጠው ክስተትም ሆኗል። ቪዲዮው ታዲያ ይህንን ፍጥጫ በሶስት ዋና መጋረጃዎች ከፍሎም ይቋጫል። ጠቅላይ ሚኒስትሩ በፓርላማ ቀርበው ገዱ ይናገር በማለት ምስክርነት ቢጠሩም አቶ ገዱ ግን የሰጡት ምላሽ ጠቅላይ ሚኒስትሩን የለየለት ቅጥፈትና የመዋሸት ሱስ በሚሉ ጠንካራ ቃላት የሚከስ ሆነ። አቶ ገዱ የጠቅላይ ሚኒስትሩን ንግግር በማስተባበል ወደ ኤርትራ የተላኩት የትግራይን ህዝብ ለመታደግ ሳይሆን ድሉን ለመጋራትና ከዓለም አቀፍ የወንጀል ክስ ለማምለጥ በጋራ ለመዶለት እንደነበርም አጋልጠዋል። ይህም ጠቅላይ ሚኒስትሩ አሁን ከኤርትራ ጋር የገቡበትን ቅራኔ ተከትሎ ታሪክን ለራሳቸው በሚመች መልኩ ለመቀየር እያደረጉት ያለ ጥረት እንደሆነም አመላክተዋል። ይህ ዘገባ አቶ ገዱን ዋቢ በማድረግ ቀደም ሲል በይፋ ያልተነገሩ ነጥቦችንም አውጥቷል። የኤርትራ ተሳትፎ ጥልቀት፣ የኤርትራ ጦር በትግራይ ብቻም ሳይሆን እስከ አማራ ክልል ዘልቆ በመግባት ደብረ ታቦር ድረስ መዋጋቱ ለመጀመሪያ ጊዜ በከፍተኛ ባለስልጣን ደረጃም ተረጋግጧል። ጠቅላይ ሚኒስትሩ በይፋ ስለ ሰላም ቢናገሩም በዝግ ስብሰባ ግን የትግራይን ህዝብ አድቅቀነዋል፣ እንዳይነሳም አድርገን ሰብረነዋል ማለታቸውንም የመሪውን የውስጥ ፍላጎት የሚያሳይ ነው ሲልም ይኸው ዘገባ ይደመድማል። ቪዲዮ በመጨረሻ ክፍል ላይም የጠቅላይ ሚኒስትሩን ተለዋዋጭ ንግግሮች በንጽጽር ያቀርባል። በ2013 ዓ.ም መቀሌ ለመግባት የዘገየነው የራሳችንን ሰራዊት ስሜት ለማርገብ ነው ያሉት መሪው ዛሬ ደግሞ የሻቢያን ጦር ለመግታት ነው ማለታቸው ንግግራቸው ከወቅታዊና የፖለቲካ ፍላጎት እንጂ ከእውነት ጋር እንደማይገናኝም ቁልጭ አድርጎ ያሳየ ነው ይላሉ። የአቶ ገዱ ምላሽ የጠቅላይ ሚኒስትሩን የፓርላማ ምስክርነት ጥሪ ወደ ራሳቸው የመለሰ የፖለቲካ ቦምብ ሆኖባቸዋል። አቶ ገዱ አሁን ያለው አገዛዝ ያለ ጦርነት መኖር የማይችልና አዲስ ቀውስ ለመፍጠር እየተንደረደረ ያለ በመሆኑ ከፍተኛ ስጋት እንዳላቸውም ገልጸዋል። በትግራይ፣ በአማራ፣ በኦሮሚያና በሌሎችም አካባቢዎች ለደረሰው ጥፋት ዋነኛው ተጠያቂም የጠቅላይ ሚኒስትሩ አገዛዝ መሆኑንም አቶ ገዱ በጽኑ አቋም